ግን ዝሙት ቀላል አይደለም። ሐቂቃ ቀላል የሚባል ነገር አይደለም። አንድ ሰው ዝሙት ሲያደርግ ያንን ዝሙት እህቱ ላይ እንዳደረገ፣ አክስቱ ላይ እንዳደረገ፣ እናቱ ላይ እንዳደረገ ይቁጠር። ምክንያቱም ብድር ነው። ኢማሙ ሻፊዒ ረሒመሁላሁ ተዓላ እንደሚሉት ኢነ ዚና ደይኑን ኢዛ አቅረድተሁ ካነ ልወፋ ሚን አህሊ በይቲከ ፈዕለሚ መን የዝኒ ፊ ቀውሚን ቢአልፈይ ዲርሃሚ ፊ አህሊሂ ዩዝና ቢሩብዒ ዲርሃሚ መን የዝኒ ዩዝነ ቢሂ ወለው ቢጅዳሪሂ ኢንኩንተ ያ ሃዛ ለቢበን ፈፍሃሚ። ሱብሓነላህ። እነ ዚና ደይኑን ዚና ዝሙት ብድር ነው። ኢዛ አቅረድተሁ ካበደርከው አንተ ያንን ዝሙት ከፈጸምከው ካነል ወፋ ይህ ብድር ይሆናል የምትሞላው የምትከፍለው ብድር ሚን አህሊ በይቲከ ፈዕለሚ ከቤትህ ነው፣ ከእህትህ ነው። በእህቶች ላይ የማትወድህን፣ በእናትህ ላይ ቢደረግ የማትወደውን፣ በአክስትህ ላይ ቢደረግ የማትወደውን፣ በሚስትህ ላይ ቢደረግ የማትወደውን ነገር በሌሎች እህት ላይ አድርገሃል። እህት አላት፣ ወንድም አላት። መን የዝኒ ፊ ቀውሚን ቢአልፈይ ዲርሃሚን አሉ። ሰዎች ዘንድ በ1000 ድርሃም ከፍሎ ዚና ያደረገ ሰው ፊ አህሊሂ ዩዝና ቢሩብዒ ድርሃሚ አንተ 1000 ከፍለህ ትልቅ ብዙ መስዋዕትነት ከፍለህ ዝሙት ብታደርግ በሆነች ልጅ ላይ በአንተ ቤተሰብ ላይ ደግሞ በግማሽ ድርሃም ሩብ በሆነች ድርሃም ማለት በጣም በረከሰ ነገር ላይ በሷ ላይ ዝሙት ይሰራል። طيب اذا ለዛ እኮ ነው ኢማም አሕመድ ፊ ሙስነድ ቢኢስናድ ሰሒህ طيب አቢ ኡማመት አልባሂሊ ረዲየላሁ ዐንሁ ባስተላለፈው ሐዲስ ላይ የሆነ ወጣት ወደ ረሱል ዓለይሂ ሰላቱ ወሰላም መጣና ያ ረሱላላህ ኢዘን ሊ ቢዚና አላቸው። አንቱ የአላህ መልእክተኛ ዚናን ፍቀዱልኝ አላቸው። እንደው ዚና ይፍቀዱልኝ አላቸው። ወጣት ነው። ፈአቅበለ አልቀውሙ ዐለይሂ ፈዘጀሩህ ሰዎች ወደሱ ዞር አሉና በጣም ገረማቸው፣ ተቆጡት። እንዴት እንትላለህ? ረሱል ዓለይሂ ሰላቱ ወሰላም መህመህ አይ እስኩቱ ዝም በሉ እስኪ ያሉ። ረሱል ዓለይሂ ሰላቱ ወሰላም ወደ ራሳቸው የደዓዋ ጥበብ ተመልከቱ። ወደ ረሱል ዓለይሂ ሰላቱ ወሰላም ቀረበና ረሱል ዓለይሂ ሰላቱ ወሰላም ጥያቄ ጠየቁት። አቱሒቡሁ ሊኡሚክ ይህን ነገር ለእናትህ ተወደዋለህ ወይ ብለው ጠየቁት። ሽፉ ቃለ ላ ወላህ ጀዓለኒ ላሁ ፊዳእከ ያ ረሱለላህ፣ ኧረ በፍጹም ለእናት ያልወደው አላህ ለአንቱ ፊዳ ያርገኝ አንቱ የአላህ መልእክተኛ አላቸው። ቃለ ረሱል ዓለይሂ ሰላቱ ወሰላም ወለናሱ ዩሒቡነሁ ሊኡመሃቲ፣ ሰዎችም እኮ ለእናታቸው ታዲያ ይወዱት። አፈቱሒቡሁ ሊብነቲክ ረሱል አሁንም ቀጠሉና ይህንን ዝሙት ለልጅህ ትወዳለህ በልጅ ላይ ቢደረግ? ቃለ ላ ወላሂ ያ ረሱለላህ ጀዓለኒ ላሁ ፊዳእክ፣ አላህ ለአንቱ ፊዳ ያርገኝ አንቱ የአላህ መልእክተኛ አልወድም። ቃለ ወለናሱ ዩሒቡነሁም ሊበናቲሂም አፈቱሒቡሁ ሊኡኽቲክ፣ ለእህትህ ተወደዋለህ? ጠየቁ ላክስትህ እያሉ ረሱል ዓለይሂ ሰላቱ ወሰላም ጠየቁት። ثم وضع يده عليه ረሱል ዓለይሂ ሰላቱ ወሰላም እጃቸውን እሱ ላይ ያስቀመጡና اللهم اغفر ذنبه وطهر قلبه وحصن فرجه ብለው ዱዓ አደረጉለት። ያ ልጅ ይሄ የዝሙት ስሜት ከዛ በኋላ ከአእምሮ ላይ እጅግ ጸያፍ ሆኖ አእምሮ ላይ ተሳለ። ዋህ ኢዘን ዝሙት ሲባል የምናስበው እህቶቻችንን፣ አክስቶቻችንን፣ እናቶቻችንን እንሰብ